ይሄን ካደረክ እንደ ልጅ ታይሃለች። አሁን አንተ ወንድ ነኝ ብለህ ታስባለህ፣ እሷ ግን ልክ እንደ ልጅ ነው የምታየው። ፍቅሯን ለማግኘት የምታደርገው ትልቁ ጥረት የልጅነት ባህሪን አጉልቶ ስላሳያት። ወንድሜ በዚህ ጊዜ ገንዘብም ሆነ ደግነት በፍጹም አያድንህም። ዛሬ ነው እህትህ ሴት ልጅ እንደ ልጅ እንድታይህ የሚያደርጉ ባህሪዎች ምን ምን እንደሆኑ እነግርሃለሁ። እውነተኛ ወንድ የምትሆንበትንም ሚስጥር በዚህ ቪዲዮ ታገኛለህ። እስከ መጨረሻው ተከታተሉ። ሰላም እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም በሰማችሁት ቆንጆ በሆነ ትንሽ ከበድ ባለ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። በዚህ የዩቲዩብ ቻናል የኛን የሴቶች ሚስጥር ሙሉ በሙሉ ትሰማላችሁ። ስኬታማ ጤናማ የሆነ የፍቅር ግንኙነት እንዲኖረን አብረን እንሰራለን። ሰብስክራይብ አድርጉ። ቪዲዮ ለብዙ ወንድሞቻችን እንዲደርስ ላይክ አድርጉትና ወደ ዛሬው ዋና ሀሳብ እንግባ። የመጀመሪያው ነገር እንግዲህ ሴት ልጅ እንደ ልጅ እንድታይህ ትራንዚሽን አለ አይደለ? ከልጅነት ወደ ወንድነት ማለት ነው። ሁላችንም ሴቶችም ወንዶችም የምናልፈው ጊዜ አለ። ልጅነት፣ ከዛ ደግሞ ወደ መብሰል ስንመጣ ወደ ሴትነት፣ ወንዶችም ደግሞ ወደ ወንድነት ማለት ነው። ብዙ ጊዜ ግን የሚታየው የፍቅር ግንኙነት ላይ ማቹር ያልሆነ ወንድ፣ ገና ልጅነት ውስጥ ያለ ወንድ፣ እንደዚህ አይነት ነገሮች በተደጋጋሚ ይታያሉ። ብዙ ሴቶችም አይ እሱ ገና ነው ገና ልጅ ነው የሚሉ ነገሮችን በተደጋጋሚ ያነሳሉ። ለዛም ነው ዛሬ ይሄን ቪዲዮ መስራት የፈለግኩት። አንተ ወንድ ነኝ ብለህ ታስባለህ፣ አንተ ለፍቅር ግንኙነት ብቁ ነኝ ብለህ ታስባለህ፣ ፕሮግረሶችንም ታደርጋለህ። እሷ ግን የምታየህ ልክ እንደ ልጅ ነው። ስለዚህ ይህንን ሚስ አንደርስታንዲንግ፣ ይህንን አለመግባባት የሚሞላ ቪዲዮ ነው ዛሬ ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉ። የመጀመሪያው እንደ ልጅ እንድታይ የሚያደርገው ነገር ምንድነው? ሁል ጊዜ ሌሎችን ሰዎች ማውቀስ። ይሄ ባህሪ እንደ ልጅ የሚያሳይህ ባህሪ ነው። አይታችሁ ከሆነ ልጆች የሆነ ጥፋት ሲያጠፉ ምናምን ማን ያጠፋው ማን ነው እንደዚህ ያደረገው ስትሏቸው ሁል ጊዜ እኔ ነኝ ያደረኩት ምናምን አይደለም የሚሉት፣ ሌላን ሰው ነው እገሌ ያደረገው፣ እገሌ እንደዚህ ያደርጎ እንደዚህ ያደረገኝ እንደዚህ ሆነ ምናምን፣ በቃ ምክንያት ሰበብ ነው የሚደረድሩት። በቃ አምነው እኔ ነኝ ያደረኩት ለማለት ትንሽ አስቸጋሪ ነው ልጆች ጋር። ልጅ ስትሆን ኃላፊነት መውሰድ አትፈልግም። የልጅ ባህሪ ሲኖር የልጅነት ባህሪ ያለው ወንድ ኃላፊነት መውሰድ አይፈልግም በፍጹም። ይሄ ነገር እኮ እንደዚህ ያልሆነልኝ ለዚህ ነው፣ እንደዚህ ስላልተመቻቸልኝ፣ እንደዚህ ስላልሆነልኝ፣ አሁን ያለው ሁኔታ እንደዚህ ወጥቶ እንደዚህ ወርዶ እገሌ እኮ እንደዚህ ስለሆነለት ነው። እኔ ግን በቃ አለ አይደለም ማማረር፣ ምክንያት ሰበብ መደርደር፣ ኃላፊነትን መሸሽ ማለት ነው። በቃ ሁሉ ጊዜ ነገሮችን ሌሎች ሰዎች ላይ መለጠፍ፣ ሌሎች ሁኔታዎች ላይ መለጠፍ። ራሱ በራሱ የሚወስደው ምንም አይነት ኃላፊነት የለም። ያላደገው ያልሰራው የሆነ ቦታ ላይ ያልደረሰው ሌሎች ነገሮች ሌሎች ሰዎች እንቅፋት ስለሆኑበት ነው እንጂ እሱ ምንም ያደረገው ነገር የለም። ተረድታችሁኛል? ኃላፊነትን መሸሽ ማለት ነው። እንደዚህ አይነት ባህሪ የምታሳይ ከሆነ እንደ ልጅ ያሳይሃል። እንደ ልጅ ትሪት እንድትደረግ ያደርግሃል። ኃላፊነትን ማትወስድ፣ ሌሎች ሰዎችን ብሌም የምታደርግ፣ በሌሎች ሰዎች የምትሸፈናል አይደለ? ገሌ እንደዚህ ያላረገው ገሌ እንደዚህ ያልሆነ ሁሉ ጊዜ በቃ ሌሎችን የምትወቅስ ከሆነ የመጀመሪያው እንደ ልጅ የሚያሳይ ባህሪ ነው። ስለዚህ እዚህ ጋር ወንድ ስትሆን የምታደርገው ነገር ምንድነው? ኃላፊነት ትወስዳለህ። ለራስህ ስህተት፣ ለራስህ በደል፣ ለራስህ ላላደረግከው ነገር ኦኬ ይህን ማድረግ ነበረብኝ ግን አላደረኩም፣ ቀጣይ አስተካክላለሁ፣ እንደዚህ መሆን ነበረበት ግን ተረድታችሁኛል? ጥፋቶች ሲኖሩ ኃላፊነት ትወስዳለህ። ሌሎችን ብሌም አታደርግም። እኔ እንደዚህ ማድረግ ነበረብኝ፣ ኦኬ አሁን ማድረግ ጀምራለሁ፣ ይሄ የኔ ጥፋት ነው የኔ ኃላፊነት ማለት ትጀምራለህ። ብዙ ጊዜ ይሄንን ማድረግ ተሸናፊነት፣ ወንድነትን የሆነ የማጣት ነገር ነው የሚመስላችሁ ብዙዎቻችሁ ማለት ነው። እውነት ለመናገር ግን መብሰል ነው። ትክክለኛ እውነተኛ ወንድ መሆን ማለት ኃላፊነት መውሰድ፣ ኃላፊነትን ማወቅ ነው። የትኛው የኔ ድርሻ ነው የትኛው የሌሎች ሰዎች ድርሻ ነው የሚለውን በደንብ አድርጎ ጠንቅቆ ማወቅና ከሌሎች ላይ መነሳት፣ ሌሎችን ከመውቀስ ወደ ራስ መመልከት፣ ወደ ራስ ማየት። እኔ እኮ ይሄንን ነገር አድርጌዋለሁ ወይም ደግሞ አላደረኩትም ብለህ ኃላፊነት ወደ ራስ ስታመጣ አንድ ስቴፕ ነው። አንድ ስቴፕ ወደፊት እያደግክ ነው። አይምሯችን በራሱ በቃ ፕሮሰስ የሚያደርግበት መንገድ ይሄ ነው። እኔ አጥፍቻለሁ ብለህ ስታስብ ሌላ ጊዜ እንዳታደርገው፣ ሌላ ጊዜ እንዳታጠፋው የራሱን ነገር ያዘጋጃል ማለት ነው። አክሰፕት ስታደርግ ስታምን ማለት ነው። ካላመንክስ ሁሉ ጊዜ ሌሎች ሰዎችን የምትወቅስ ከሆነ ያንን ነው እያደረገ የሚቀጥለው ማለት ነው። አትሻሻልም፣ አትለወጥም፣ እዛው ነው የምትቀረው። ስለዚህ ይህንን በደንብ አስቡበት። ሁለተኛው የልጅነት ባህሪ ምንድነው? በችግር ጊዜ የምታሳየው ያልተረጋጋ ባህሪ ወይም ደግሞ የተረበሸ ባህሪ ማለት ነው። ችግሮች ሁላችንም ሰዎች ይገጥሙናል አይደለ? ችግሮችን ሃንድል የምናደርግበት መንገድ ነው ዋናው ማለት ነው። ወንድ ልጅ ደግሞ ወንድ ልጅ የሚያስብለው እውነተኛ ወንድ የሚያስብለው ማቹርድ የሆነ ወንድ የሚያስብለው ትልቁ ነገር ይሄ ነው። ችግሮች ሲፈጠሩ እንዴት ነው ችግሮችን ሃንድል የሚያደርገው? ለችግሮች ያለን አመለካከት ነው
መብሰላችንን የሚለካው ማለት ነው። ስለዚህ ችግሮች ሲፈጠሩ የምትጮህ ከሆነ ኢሞሽናል ሆነ ነገሮችን የምታበላሽ ከሆነ ጸብ ውስጥ አላስፈላጊ ግርግር መፍጠር ውስጥ የምትገባ ከሆነ ይሄ ልጅ እንደሆንክ ነው የሚያሳየው። የልጅነት ባህሪ ነው። ረብሻ መፍጠር፣ ውካታ መፍጠር፣ እዛ ጋር በቃ ትኩረት ለማግኘት መሞከር፣ እነዚህ ሁሉ የልጅነት ባህሪዎች ናቸው። ወንድ ስትሆን እውነተኛ ወንድ ስትሆን ችግሮች ሲገጥሙ በጣም እንዳንተ ካልም የለም፣ እንዳንተ እየተረጋጋ ሰው የለም። ለምን? መፍትሄ ፍለጋ ላይ ነህ። እንዴት አድርጌ ነው የምፈታው? እንዴት አድርጌ ነው ከዚህ ችግር አልፎ ራስን እያረጋጋህ ነው። ተረድታችሁኛል? በቃ ችግሮችን የምናይበት መንገድ፣ ችግሮችን የምንፈታበት መንገድ በራሱ ወሳኝ ነው። ሴት ልጅ ይሄንን በደንብ አድርጋ ታያለች። ምክንያቱም እንደ መሪ እንደ ሊደር ብዙ ጊዜ ተነጋግረናል። ወንድ ልጅ የመሪነት ሮል እንዳለው በፍቅር ግንኙነትም ሲቀጥልም በትዳር አይደለ? እንደ መሪ ይሄንን ኳሊቲ በደንብ አድርጋ ታያለች። ችግሮች ሁላችንም ሰዎች ጋር ይገጥሙናል አይደለ? ችግሮች ይገጥሙናል። እንደዚህ አይነት ችግሮች ሲገጥሙናል፣ ሪሌሽንሺፕ ውስጥ አለመግባባት ሲፈጠር፣ ጮኸ ተናደ ምናምን በቃ ሌላ ነገር ውስጥ የምትገባ ከሆነ የልጅነት ባህሪ ነው ያለ። ይልቁኑ ችግሮች ሲፈጠሩ እሷን አረጋግተህ አንተ ተረጋግተህ መፍትሄ ያስበህ እንዲህ ቢሆንስ ብለህ ስትሄድ ግን ዋው እንዴት አይነት የበሰለ ወንድ ነው፣ እንዴት አይነት እውነተኛ ወንድ ነው፣ እንዴት አይነት ትክክለኛ ወንድ ነው የሚባልልህ ትሆናለህ ማለት ነው። ስለዚህ ያለው ልዩነት ይሄ ነው፣ ወንድና ልጅነት መሀል ማለት ነው። ችግሮችን በማስተናገድ ችግሮችን በመፍታት ችግሮችን የሚታይበት መንገድ ማለት ነው። ስለዚህ እዚህ ላይ ራስን በደንብ አድርገህ አሰልጥን፣ ራስን አስተምር። ኢሞሽናሊ እንዴት አድርጌ ራሴን ማቹር ማድረግ እችላለሁ፣ እንዴት አድርጌ ራሴን መግዛት እችላለሁ የሚለውን ነገር ራስን በደንብ አድርገህ ካስተምር። ይህን ስታደርግ በጣም ብዙ ለውጦችን በህይወት ላይ ታያለህ። ሶስተኛ መሪ እንጂ ተመሪ አትሁን። አሁን ሌላኛው የልጅነት ባህሪ ተመሪ መሆን ነው። አንተ የራስ የምታስበው ያቀድከው ቀድመህ የተዘጋጀህበት ነገር ሳይኖር ሌሎች ሰዎች እንዳረጉት ሌሎች ሰዎች እንዳሰቡት መሆን ማለት ነው። በተለይም ደግሞ በፍቅር ግንኙነት ላይ ሴት ልጅ ብዙ ነገሮችን አንተ ፊገር አውት እንድታደርግ ትፈልጋለች። ብዙ ነገሮችን በቃ ለምሳሌ የት እንደምትገናኙ የምትሄዱበትን ሬስቶራንት፣ አዛ ቤት ውስጥ አሪፍ የሆነውን ነገር አለ አይደለ? ብዙ ነገሮችን አንተ እንድታደርግ ብዙ ነገሮችን አንተ ሊድ እንድታደርግ እንድትመራ ትፈልጋለች። የምትገናኙበት ጊዜ፣ ሰዓቶች ምናምን ኮሚኒኬት የምታደርጉት ቢሆንም የምትነጋገሩበት ቢሆንም ግን ከአንተ እንዲመጣ ትፈልጋለች። አንተ ብዙ ነገሮችን ቀድመክ እንድታዘጋጅ ብዙ ነገሮችን ቀድመክ እንድታውቅ ትፈልጋለች። ይህንን ትጠብቃለች ከአንተ። አንተ ግን ያንን ሁሉ ነገር ትተህ ብዙ ነገሮችን ወደ እሷ የምታመጣ ከሆነ ይሄ ነገር አይሆንም እንድትል ታደርጋታለህ። ለምን? ከአንተ ነዋ የምትጠብቀው እሷ። የት እንሂድ፣ ምን እናድርግ፣ ምን ታስቢያለሽ፣ እንዴት ይሁን፣ እስኪ ይህን ነገር አስተካኪ ምናምን ስትላት እሷ ላይ ባለ ስራ ነው በቃ የሚሆንባት። ከዛ ይልቅስ በዚህ ቀን እንገናኛለን፣ እንደዚህ ይሆናል፣ እንደዚህ ተዘጋጂ፣ እንደዚህ ያስቢያለሁ ስትል ዋው በጣም ነው ደስ የሚላት። የውሳኔ ሰው በቃ ብዙ ነገሮችን ያቀለልክላት፣ እርፍ እንድትል ነው ያረካት። በቃ ይሄ ሰው ይመራኛል፣ ይሄ ሰው ሊድ ያደርገኛል የሚለውን ነገር ይፈጥራል፣ የሚለውን ስሜት ይፈጥራል። ይቺ አሁን ቀላል ነገር ናት፣ ቀላል ውሳኔ ናት አይደለም የሚመስላችሁ ማለት ነው። እናንተ ግን ብዙ ነገር ላይ እምነት እንድትጥልባችሁ ያደርጋል። በቃ ይሄን ቀላል ነገሮችን ማስተካከል አቅቶት እነዚህን ቀላል ነገሮች መወሰን አቅቶ እነዚህን ቀላል ነገሮች ቀደም ብለህ አይተክ ማመቻቸት አቅቶ ለእሷ ስታሳልፍ ግን ጥያቄ ምልክት ውስጥ ይገባል። በኋላስ ነገስ እንዴት ነው የምናደርገው? ኃላፊነቶች ሁሉ ወደ እኔ ሊመጡ የሚሉ ነገሮችን ይፈጥራል። ብቻ እንዲህ ብላ ዲቴል ባትገባ ኮምፈርተብል እንዳትሆን ግን ያደርጋታል። ተረዳችሁኝ? ስለዚህ ይሄ ኮምፈርተብል አለመሆን ደግሞ እየቀጠለ ሄዶ እሷን ወደ ማጣት ሊያደርስ ይችላል። እና በተቻለ መጠን መሪ ሁን፣ ተመሪ አትሁን። ተመሪ መሆን የልጅ ካራክተር ነው። በዚህ እንሂድ፣ እሺ፣ በዛ እንሂድ፣ እሺ፣ ይሄ እንደዚህ ነው፣ እሺ። ልጅ ነው እንደዚህ አክት የሚያደርገው ልጅ ነው። ከዛ ውጭ ግን ማቹር ያደረገ ወንድ፣ እውነተኛ የሆነ ወንድ የራሱ አለው። ቀደም ብሎ የሚያየው ቀደም ብሎ የሚመለከተው ነገር አለው። የሚያደርጋቸው ነገሮች በሙሉ ከዛ አንጻር ነው የሚሆኑት፣ ቀድመ ካየኸው ነገር አንጻር ማለት ነው። እዚህ ላይ ቢ ሲሪየስ እሺ። የእውነት በጣም ወሳኝ ነገር ነው። አራተኛው የልጅነት ባህሪ ደግሞ ምን መሰላችሁ? ገንዘብ ማባከን። ማይ ጋድ በቃ ለጊዜያዊ ነገሮች፣ ዛሬ ላይ ለሚጠፉ ነገሮች ምናምን ገንዘብን ዝም ብሎ ማባከን ማለት ነው። ይህ የልጅነት ባህሪ ነው። ነገን የሚያስብ እቅድ ያለው አላማ ያለው ሰው ወንድ የምንለው ማለት ነው ዝም ብሎ ገንዘቡን አያባክንም። ሰርቶ ለፍቶ ደግሞ ያመጣውን ነገር ትክክለኛ ቦታ ላይ የሚያስፈልገው የሚገባው ነገውን እደርስበታለሁ ያለውን አላማውን ህልሙን የሚያጠናክርለት የሚያቀርብለት ቦታ ላይ ያደርጋል እንጂ ዝም ብሎ ለጊዜያዊ ደስታ ለጊዜያዊ ስሜት ዝም ብሎ ገንዘቡን ሲያባክን አይገኝም። ብዙ ሴቶች እዚህ ላይ በጣም አይሸወዱም። በቃ ገንዘብ የሚይዝ ወንድ እንደዚህ የሚያደርግ በቃ አይደለ ዛሬ
ይሄንን እንብላ፣ ይሄንን እንጠጣ፣ ይሄን እንደዚህ እናድርግ። መብላት፣ መጠጣት፣ መዝናናት የለበትም ማለት አይደለም፣ ግን እንደው በልኩ እንደዛ የሚል አይነት ወንድ ከሆነ አይ እንደዚህ እኮ ማድረግ የለብንም ምናምን ይላሉ። ብዙ ጊዜ ይከላከላሉ ሴቶች። በቃ ይሄ እኮ እንደዚህ ማስቀመጥ አለብን እንደዚህ ገንዘብ ላይ ምናምን ብለው ይላሉና ገንዘብ ማባከን በራሱ የልጅነት ባህሪ ነው። ልጅ ስትሆኑ እንደዛ የምታደርገው ለዛሬ አሁን ላይ ላሉ ነገሮች በቃ አይደለ ለነሱ ላይ ብዙ ነገሮችን ኢንቨስት ማድረግ እንዳለበት የሚሰማ ልጅ ስትሆኑ። ልጅ አሁን ያየው ነገር ያምረዋል አይደል? ስንትና ስንት መጫወቻ ቢኖር ቤት ውስጥ ውጪ ላይ ሲወጣ የሆነ መጫወቻ ካየ እሱ መጫወቻ እንዲገዛለት ይፈልጋል። ይሄ የልጅነት ባህሪ ነው። በቃ ዛሬ ላይ በምታያቸው ነገሮች ለጊዜው ደስታን ለሚሰጡ ነገሮች ልጅም እንደዛ ነው እኮ መጫወቻውን አመጣው 5 ደቂቃ የማይሞላም ይዞት ይጥሏል፣ አዲስ የተገዛውም ማለት ነው። ለጊዜያዊ ደስታ ለሚሰጡ ነገሮች ብለህ ገንዘብን ዝም ብሎ ማባከን የልጅነት ባህሪ ነው። ከዛ ይልቅ ደግሞ ከዛ በተቃራኒ ደግሞ ለነገ ብለህ ገንዘብን በደንብ አድርገህ ስትይዝ ወንድ እውነተኛ ወንድ ያደርግሃል። 5ኛ እሷን ለማስደሰት ራስን መቀየር ወይም ደግሞ የሚቀያየር አይነት ማንነትን መላበስ። የሆነች ሴት ስለወደድክ የሆነች ሴት ስላፈቀርክ ማንነትክ በዛ ደረጃ መቀየር አለበት ማለት አይደለም። እንደዚህ ነው የምፈልገው እኔ እንደዚህ ምናምን ስላለች በዛ ደረጃ ማንነትን እየቀያየርክ መሄድ አለብህ ማለት አይደለም። በተለይ ደግሞ የፍቅር ግንኙነት ላይ ማለት ነው መሰረታዊ ነገሮች ይኖራሉ። አንተ እንደ ሰው እንደ ወንድ የምታምንበት የማትደራደርበት መሰረታዊ ነገሮች ይኖራሉ። አንተነትህ አንተን የሰሩ ነገሮች ማለት ነው። እነዛን ነገሮች የሆነች ሴት መታ ስለወደድካት ስላፈቀርካት የምትለውጣቸው መሆን የለባቸውም። ያን የምታደርግ ከሆነ የልጅነት ባህሪ እንዳለህ ነው የሚያሳየው። እውነት ለመናገር ችላ እንድትልህ ያደርጋል። በቃ ዝም ብለህ የሆነ ነገር ይሄን እንደዚህ ያደርግ እሺ እንደ አቋም ያስፈልግሃል እኮ አምነህበት ነው አይደለ ስታደርገው የኖርከው ያንን ነገር አምነህበት ማለት ነው። አምነህበት ስታደርግ የኖርከውን የምትወደውን የማትደራደርበትን ነገር ዝም ብለህ ኢዝሊ በቀላሉ የምትለውጥ አይነት ሰው ስትሆን የልጅነት ባህሪ እንዳለህ እንደ ልጅም እንድታይህ ያደርጋታል። ከዛ ይልቅ ግን አይ እኔ እኮ እንደዚህ አላደርግም፣ እኔ ይሄን ማድረግ እወዳለሁ፣ እኔ ይሄንን እፈልጋለሁ፣ ይሄን ስላችሁ ደግሞ ሀሳብ መቀየር የለባችሁም ማለት አይደለም። ካመናችሁበት የሆነ ነገር ምንም ችግር የለውም ሀሳብ መቀየር፣ አምናችሁበት ሳይሆን ስለወደዳችኋት ብቻ በሚል ማለት ነው። ከዛስ ከእሷ ጋር ያለው ነገር አልሆነም፣ ሌላ ሴት ጋርም ደግሞ ስትሄዱ የሆነ ሌላ አይነት ነገር እዛም ትቀይራላችሁ። የሚለዋወጥ አይነት ማንነት አለ አይደለ? እንደዚህ አይነት ነገር ጥሩ አይደለም፣ እንደዚህ አይነት ነገር ተገቢ አይደለም። ግን ከምንድን ነው የሚመጣው ካላችሁ ካለመብሰል ልጅ ከመሆን ነው የሚመጣው። ሴት ልጅም እንደ ልጅ እንድታያችሁ የሚያደርግ በቀላሉ ዝም ብሎ የሚቀያየር አይነት ማንነት አለ አይደለ? እሷ እንደምትፈልገው የሚሆን አይነት ማንነት እንደዚህ አይነት ነገር ጥሩ አይደለም። የማትደራደሩበት ነገር ሊኖር ይገባል። አይ የምትሉት ነው የምትሉት እኔ እንዲህ ነኝ የምትሉት ነገር ያስፈልጋችኋል። የትኛውም ቦታ ላይ ብትሄዱ ማለት ነው የትኛውም ቦታ ላይ ብትሄዱ ራሳችሁን የምትገልጹበት ራሳችሁን የምትሆኑበት አይነት አለ አይደል? እንደዚህ አይነት ነገር ያስፈልጋል እንጂ ዝም ብሎ በየጊዜው ማንነትን እየቀያየሩ አይሆንም። ስለዚህ ይሄም እንደ ልጅ የሚያሳየ ሌላኛው ነገር ነው። 6ኛና ለዚህ ቪዲዮ ደግሞ የመጨረሻ የሚሆነው ምንድነው? በራስ አለማመንና ቅናት። አሁን በራስ ሳታምን ስትቀር ማለት ነው እያንዳንዱን ነገር የምታይበት መንገድ ይለያያል። በቃ ሁሉም ነገር ተጠራጣሪ ትሆናለህ። ልጅ እንዴት ነው የሆነ የልጅነት ባህሪ እንዴት ነው? ልጅ በጣም ይቀናል አይደለ? በቃ ራሱ ጋር ያለ ብዙ ነገሮች ቢኖሩትም ብዙ መጫወቻዎች ቢኖሩትም ብዙ ነገር ቢኖሩም የሆነ ሰው የሆነ ልጅ ሌላ ልጅ የሆነ እቃ ይዞ ካየ በጣም ይቀናል። በጣም ማለት ነው። ምናልባት እኮ ሊኖረው ይችላል እንደሱ አይነት እኮ መተው እስኪሰጠው አንድ አይነት ነገር እስኪሆን ድረስ ይቀናል። ይሄ በራስ አለማመን፣ ባለህ ነገር አለማመን፣ ባለህ ነገር እምነት ማጣት፣ ባለህ ነገር አለመደሰት፣ እነዚህ ሁሉ የልጅነት ባህሪዎች ናቸው። ከዛም ሲያልፍ ደግሞ መቅናት፣ ከዛም ሲያልፍ ደግሞ መጠራጠር፣ ነገሮችን ሁሉ በቃ ከራስ ሳይድ ማየት። ስልክ ካላነሳች ከማን ጋር ሆነሽ ነው? ለምንድን ነው ስልክ የማታነሺው? ስንት የደወልኩልሽ? አታከብሩኝም ማለት ነው? እንደዚህ አትይም ማለት ነው? በቃ ሁሉን ነገር ፐርሰናል ማድረግ። በራስ ላይ እምነት ስለሌለ እሷም ያንን የምታሳይ ይመስልሃል። በቃ አምና እሷ ተቀብላ አብራ ሆናም አንተ አታምንም። በቃ እየታመነችልህ እንደሆነ አታምንም። ውስጤ ያለው ጥርጣሬ፣ ውስጤ ያለው ራስን አለማመን፣ ውስጤ ያለው ቅናት ነው ማለት ነው። እነዚህ ነገሮች ደግሞ ብዙ ርቀት የማያስኬዱ የልጅነት ባህሪዎች ናቸው። በቃ እንደ ወንድ ስትሆን ምን ትሆናለህ? ራስን ታምናለህ፣ በራስህ ትተማመናለህ፣ እምነት ይኖርሃል፣ በሰው ላይም እምነት ይኖርሃል። ለምን? አንተ የምትወደድ ሰው እንደሆንክ ታምናለህ። ተረዳኝ? ከአንተ የበለጠ ሰው እዛ ጋር ኖሮ ጥላህ እንደሄደች ምናምን አይደለም የምታስበው ነው። በቃ እኔ የምወደድ ሰው ነኝ። ምንም እንኳን እሷ ጥላ ብትሄድ እንኳን ችግሩ ከአንተ እንዳልሆነ ታምናለህ፣ ወንድ ስትሆን ማለት ነው።
ልጅ ስትሆንስ እኔ እንደዚህ ስለሆንኩ ነው፣ እኔ እንደዚህ ስወዳት፣ እኔ በቃ ሁሉን ነገር ከራስ ጋር ታያይዟለህ ማለት ነው። ተረዳችሁ? ስለዚህ እነዚህ አይነት ባህሪዎች በራስ ላይ እምነት ማጣት፣ የምትወደድ የምትፈለግ አይነት ሰው እንደሆንክ አለመሰማት፣ አስሬ ትወጂኛለሽ፣ እንደዚህ ታደርጊያለሽ፣ የት ነሽ፣ ለምንድን ነው እንደዚህ እንዳትጎጂኝ፣ እንደዚህ ምናምን የሚሉ ነገሮችን ልክ እንደ ልጅ ታይሃለች። የእኛን ፍቅር ይፈልጋል፣ የእኛን አቴንሽን ይፈልጋል አይደለች? ልክ እንደዛ ታይሃለች፣ እንደ ልጅ ማለት ነው። ያ ደግሞ ትክክል አይደለም። እንደ ወንድ ነው ልታይ የሚገባው፣ በራሱ የሚተማመን የሚፈልገውን ነገር የሚያውቅ። ተረዳችሁ? ስለዚህ እነዚህ 6 ነገሮች አታድርጉ። እንደ ልጅ የሚያስቆጥሯችሁ በፍቅር ግንኙነትም ደባሪ የሆነ ጥሩ ያልሆነ ስሜት እንዲሰማችሁ የሚያደርጉ ነገሮች ናቸው። ከልጅነት ወደ ወንድነት ለመቀየር እነዚህን ነገሮች አለማድረግ እና በተቃራኒው ወንድ የሚያስብሉ ነገሮች ላይ በደንብ አድርጋችሁ አተኩራችሁ ራሳችሁ ላይ መስራት ያስፈልጋል። እንግዲህ ወንድ ስንል ጀስት ዝም ብሎ ማስኩላር መሆን አለ አይደለ? እነዚህን ወንድ የሚያደርጉ ካራክተሮች መላበስ ያስፈልጋል። የዛሬው ቪዲዮ ይህንን ይመስል ነበር። እንደጠቀማችሁ እንደተማራችሁበት አልጠራጠርም። እስኪ ምን ሀሳብ አላችሁ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ድረስ ካያችሁት ወዳችሁታል ማለት ነው። ላይክ አድርጉትና አሳውቁኝ። በቀጣይ በሌላ አዲስ በሆነ ቆንጆ ቪዲዮ እስከምንገናኝ ድረስ እስካሁን ናፊዳር ቲቪን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቤተሰባችንን ተቀላቀሉ። በቅርቡ 100,000 ቤተሰብ እንገባለን። ስለዚህ የዚህ አካል ሁኑ። ሁላችሁንም በጣም ወዳችኋለሁ። አመሰግናለሁ።